ነሽ የሁለት እግርሽ ምልክት መንገድ ላይ ሲቀር በኔው በኩል ሄዶ ሰው ቀጥሬ ሁለት ሰው መቅረቱ ላይፍ ኢዝ ፌር ህይወት ሚዛናዊ ናት ብላችሁ ታስባላችሁ? ሁለት ሰው ቀጥሬ ሁለት ሰው ሲያላግጥብኝ you think life is fair? አቦታውኝ ጋይስ አትደውሉልኝ ኢንሳይደር ምንም ነገር አላወራበት ለምጠብቀው ሌላ ነገር ነው ቶፒክ ላይ አላወራ እሺ ያ እና ቢያንስ አንድ የተዶለተብኝ አሳዩልኝ thank you ያ thank you guys አንድ ሰው አስገቢ ምንድነው የሚያወሩት ጋይስ ጊፍት ጋለሪ ይቀራል አይ ዶንት ኖ ጋይስ ምን እንደሰጠን ራሳችሁ አድርጉ ኢንሳይደርዬ ቴንክ ምን እንደቀረ ምናምን ነገር ነው ያላውቀው ጀስት ግን ሪስክ አለል አሜን ሳቃንት ምን አለበት ይሱም እየጠበቅኩ ላንተም አንድ ሰዓት ሰጣል ያ አንድ ሰዓት አለ ያ ዳርዬ ቴንክ ዩ ሄርሚዬ ቴንክ ዩ life is not fair ያ በጣም የጭካኔ እርምጃዎች ካሁን በኋላ በውስጥ ማንንም ሰው ላይ እንደማጠይቁኝ ታውቃላችሁ ራይት ማንንም ሰው ላይ ከእንግዲህ የጭካኔ አይነት አስተያየቶች ሐሳብ ቢኖርኝ መቼም እንትን አትታዘቡኝ ራይት አይደል ሐቅ አለኝ አይደል ምክንያቱም ህይወት እኔ ላይ ፍትሃዊ አይደለች እኔም ለሰዎች ፍትሃዊ ያለው ያልሰጣችሁኝን እንዳትጠብቁ እሺ ከላልሰጣችሁኝን ከኔ እንዳትጠብቁ ማይል ቴንክ ዩ እሺ አንተ ምንም አላረክም እሺ እሺ ያ እንት እንዳይሰማ በውስጥ የሚዶልቱት ነገር ያ በቶፒክ ላይ ሆነ በምን ላይ በማደርገው እያንዳንዱ እንቅስቃሴ እንዳትገረሙ በኔ ላይ ከዛሬ ጀምሮ አይደለም ከነገ ጀምሮ ያልሰጣችሁኝን ከኔ እንዳትጠብቁ ያ ዛሴት ቦታ ሰጥቻችሁ ያ እስከ ነገ እናንተን ነው መከተል ከነገ በኋላ እኔን እንዳትሉ ያ ወይ ችግር የለውም ያንተ አይሰማም ቀጥል ችግር የለውም ዛሬ ህይወት ለኔ አግባብ አይደለች ችግር የለውም ዛሬ ህይወት ለኔ አግባብ አይደለች ነገ በቀላለሁ ነው የምላሽ ቴንክ ዩ ያ ናይ እንዳለ ቴንክ ዩ እሺ አሁን ድምጽ አይሰማም እንትን መጣ ያ ሾኮዬ ቴንክ ዩ ያ እስኪ ቴንክ ዩ ፎር ሰፖርት ጋይስ በጣም ቴንክ ዩ
እጄን አውጥቻለሁ። እንደማትታዘቡኝ እናንተም ለራሳችሁ ቃል ግቡ። ዛሴት ሰው ቀሏል። ህይወት አግባብ አይደለች። ላይፍ ኢዝ ኖት ፌር። እሺ እንዳትታዘቡኝ ወዳጆቼ ማለት ነው። ኤዲዬ ቴንክ ዩ። ያ ዛሬ ከፍቶኛል። ማንም ቶፒክ የማረጋቸው ሰዎች ላይ የምወስደው የጭካኔን አካሄድ እንዳትታዘብ እየነገርኳችሁ ሆላዬ ቴንክ ዩ። ያ ማንም ሰው ዛሴት ከእንግዲህ ጨርሻለሁ ከንግ ምክንያቱም ምንም አልሰጣችሁ። ጭካኔን የሰጣችሁኝ በጣም ጭካኔን አሳያችኋል። መሬት እስተምገባ እኔ በቀላችኋለሁ። እነማን እንደሆናችሁ ታውቃላችሁ። ዛሴት ጨርሻለሁ። ቴንክ ዩ ጋይስ። አንድ ጊዜ ናሽ የኔ ዓለም መሰለሽ ባክሻልታ መግባት የፈለጋችሁትን በስነ ስርዓት ልታወሩ የምትፈልጉ ሰዎች ሞዴሬተሮች አስገቧቸው። አንዳንድ ጻፉላቸው። እሺ ጣፋጭዬ ቴንክ ያ ካሁን በኋላ ምንም አይነት ውሳኔ ብቻ አይደል፣ እያንዳንዱ የሚሄድበትን እንቅስቃሴዎች እኔ ላይ ምንም አይነት እንትን እንደማይኖራችሁ ተስፋ አደርጋለሁ። ያ ኪኪዬ ቴንክ ማን የገባው ግቡ ጋይስ። እርግጠኛ ስትሆኑ አስገቧቸው። ገብቶ ሚውት የሚያደርገውን ወዲያውኑ አስወጡት። ገብቶ ሚውት የሚያደርግ ሰው ማንም ሳይኖር ሚውት የሚያደርገው ምን ጥበቃ? አስወጧቸው ወዲያው። ዛሴ ስገባ ልታወራ ወይ ከገስት ላይ ነው እንደምታስገቡት ሰው ገስ ሄሎ አንዳንድ የጻፈ ሰው ነው እንጂ መክሊት አለሽ። ሄሎ ነደጌሳ በለቲ ዋኖፊ ኦኬ ግቢ ነደጌሳ ጋይስ ከገስት ላይ ሰው አታስገቡ። አንዳንድ የጻፉትን አስገቡ። ሚውት አድርጎ ሲቀመጡ አስወጧቸው። ብሎክ ሁሉ አድርጓቸው። ሄሎ ወይዬ ዋኖፊ ተስገባ የማቲ ነጌሴ ተስገባይ አቲጎታ ዱበርቲ ጭምቱዳ ሀንጋ ጠበቹ ቀብዱ ጠበቲ ሰፖርቲ ነምኒ ሲጎቹ ቀቡ ሲጎዴ ሲገሌ በጣም ቴንኪው። እሷን ሰፖርት ያደርጋችኋት ሁላችሁ ማለት ነው። በጣም እናመሰግናለን። ከልቤ አመሰግናችኋለሁ። እኔ ቴንኪው በጣም ነው እናመሰግናችሁ። ሄሉ ዋኒን ሲከደዱ አቲ ተስገቢ ጎዲያማ ተስገባይ ሲገሌ ነሚቲ ሞዬ ሮቶ ሰነሞ ቦርዴ ቢናፍ ልክ ሲትምና ሲገሌ ዋኒን ሲንጀር ሲጀመር እዮዳም ማለት ነው። አትመጥንህም። እሷ ካንተ ጋር ለመጫወትም አትመጥንህም። ግን አሁን አይደለም ራሳቸው ነው እኮ ቀጠሮ ያዙት። ራሳቸው ነው እኮ ፕሮፋይል ራሱ ያሰሩት። ይሄ ማስታወቂያ ራሱ እግዚአብሔር ይኸውልሽ፣ እኔ እየጻፍኩልሽ ነበረ እኮ መጀመሪያ ራሱ በራስሽ ውስጥ ከዛው ቤትቆራጭ እኮ ራሳቸው ቀን ቆርጥሮ ምናምን እንዴ ሳልጠይቅ ነው እንዴ ቀን የምቆርጡት ብያቸው
ከዛን እኔ የሚመቸኝን ሰዓትና ቀን ሰጠዋቸው። ይህ አሁን እሱ ያደረገው ዛሬ በነገራችን ላይ ለአንቺ ብቻ ሳይሆን ለየትኛውም ሴት ክብር እንደሌለው ነው ያሳየው ይሁዳብ፣ እውነት ለመናገር ማለት ነው። ይሄ እኮ እኔ እኮ ቀጠሮ ሌላ አለኝ እንጂ ዝም ብሎ ጌም ብቻ ቢሆን ከነ ጅቦ ጋር እየተጫወትን በተላከ ሰዓት ትጫወቻለሽ፣ ግን ሌላ ቀጠሮ አለኝ። ኦኬ ገባኝ። በቃ አመን የሚወለድ በጌም የምታገኘውን ብር እናሳጣታለን ነው። እግዚአብሔር ይመስገን አላሳጡኝም። ላሊ ቆደ ቆጫ አፍካይ አላቲኒን ፉቱ ማንም ሰው የተጻፈለትን ነገር አያጣም። ማንም ሰው የሰው ልጅ የተጻፈለትን ያገኛል። አንቺ ደግሞ እንዳውም መስጠት ካለበት በላይ ሰው ሰጥቶ ሰፖርት አደረገሽ። በቃ አንቺ ልትደሰቺ ነው የሚገባው። ለአንቺ መሰጠት ያለበትን ሰጥቶሻል ሰው። ከዚህም በላይ ደግሞ ቁጭ ብሎ እዚህ ጋር አንቺ ጋር እውነቴን ነው በጣም ብዙ ሰው ተናዷል፣ ባይናገርም ማለት ነው። ሜቢ ለመግባት እድል አያገኙም ይሆናል፣ ግን ሁሉም ሰው ተናዷል። አንቺን በሴትነት ራሱ ማክበር ነበረበት። የፈለግሽው ነው ሴት ነሽ፣ ቢሸነፍ ራሱ ይሸነፍ፣ ያ ቦርጫም አንቺን ማክበር ነበረበት። ግን እናቱን የማያከብር ሰው አይቶሽ ከሆነ እነ ምናምን ቁጭ ብሎ ዶልቶ ነው የመጡት። ለራሳቸው ነው እኮ ሄጄ ያሏት ነው። ያቺ ደግሞ ሴት ሆና ከስር ቁጭ ብላ ሲልኩልኝ ምንድን ነው ያልኩት? እሱ ከጠቀሙ ይጠቀም እንደዚህ ብዬ ነው የጻፍኩላቸው። የመጀመሪያ ቀን ሲጠይቁት እኔ ምንም ሉዝ የማደርገው ነገር የለም ከተጠቀመ ዋይኖት ብዬ ይሄንን ነው የጻፍኩትን ፕሪንት ለጥፍላቸዋል። አውሩ እኔ አሁን በጣም ስሜቴን መቆጣጠር አቅቶኝ ያ ሎርድ ግቢ ሎርድ ናይ ሉቪ ነሽ ሉቪ ወይ በጣም እየጠበቅን ነበር። ሄሉ እንቅልፍ ይሄን ቻናል ሳይትሽ አውርዷት ጋይስ። ይሄን ብቻ ልትሉ አጽፊው ምን እየጠበቅን ነበር። አይኖ ሁሉ ሰው እየጠበቀ ግቢ እቴ አንዴ ላውራሽ። እንዴት ነሽ? ደህና ነሽ? ሄሎ ይሰማል? የኔ ቆንጆ ሶ ቢዩቲፉል ስሚኝ። ሄሎ አንዴ ማይካችሁን ዝጉ እስቲ ላውራት። ማይካችሁን ዝጉ። ሄሎ ይሰማላ? በጣም ቆንጆ ነሽ፣ ውብ ነሽ፣ በጣም አምሮብሻል ዛሬ። ይሄ ቬሎ ሌላ ጊዜ ደግሞ በሌላ ቬሎ በሰርግሽ እንደምናይሽ ተስፋ አረጋለሁ የኔ ቆንጆ። እኔ ጌሙን አይደለም የጠበኩት ካንቺ ሰሞን ብዙ መከታተለው ነገር አለ፣ ብዙ ፊል ያረኩት ነገር አለ። ለምን አንቺ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ሪያሊቲ የሆኑ ነገሮችን ነው እያመጣሽ ዲስከስ የምታረጊው። እንዳጋጣሚ ደግሞ ስለራስሽም አንዳንድ ነገሮች ስታወሪ በጣም ፊል አድርጌያለሁ። እውነት ለመናገር ከጌሙ ይልቅ የቬሎን ታሪክ ነበር ስጠብቅ ነበረው። ለምን አንቺ ጌም ተጫወትሽ ለጌም ችግር የለውም ሄሉዬ፣ ለበጎ ነው ሁሉ ነገር። ችግር የለውም። ከአሁን በኋላ እያንዳንዱ ለማደርገው ቶፒክ በእነሱ ላይ በማውራው ነገር አንዳችሁ ኮሜንት አሰጡኝ። አንሰጥም ሄሉዬ አንሰጥም። ግን ምንድነው ዮዳብ ደግሞ ከጌሙ ይልቅ ከሱም የጠበኩት ምንድነው እኔ አትሊስት መጥቶ ያው በዚህ አጋጣሚ ስለራስሽ አንዳንድ ነገር ዮዳብ እኮ ሰው አይደለም። እናንተ ለዮዳብ ተጨንቃችሁ ነው። ዮዳብ ማለት ጉድ ነው፣ ማይረባ ነው። ሄሉ አሸንፈሻል እኮ አንቺ ሆነም ከረማው ነው። ማይክ ዝጋ፣ ማይኩን አዘጊው አንዴ። ሶሪ አንዴ። እና ሄሉ ዮዳብ ታዩ ችግር የለውም። ዮዳብ ፈርስት ኦፍ ኦል ግርግር ነው የፈለገው። አንቺ ግን ጌም ብርቅሽ አይደለም፣ ጌምም ኢንተረስትድ አይደለሽም። ከጌም ይልቅ አንቺን እኛ የምናውቀው በሪያሊቲ ይበልሽ ክፉ ሰው ነበር። ስለሰው ጉዳይ ሰዎች በደረሰባቸው ነገሮች ላይ ነው ዲስከስ የምናደርገው ብዙ ጊዜ አንቺ ጋር ገብተን። እኛ እሱ አይደለም የጌም ጉዳይ አይደለም። ግን ምንድነው ልልሽ የምፈልገው በዚህ አጋጣሚ ከአንቺ ብዙ ነገር ሴቶች እህቶቼ ተምረዋል ብዬ ነው የምለውና ሄሉዬ በተቻለሽ አቅም ቢ ስትሮንግ። ትልቅ ታሪክ ነው ስለራስሽም የነገርሽን። ከዛም አልፎ ተርፎ የጌሙ ነገር እኛ የምንፈልገውም ነገር አይደለም። አንቺ የጌም ኢንተረስትም እንደሌለሽ እኔ በደንብ አቅሻለሁ። ብዙ ጊዜ እዚህ ላይ የሰዎችን ታሪክ በማዳመጥ በመረዳዳት ነው ጊዜያችንን የምናሳልፈው አንቺ ጋር። እሱ ነው ዋናው ኢምፖርታንት ነገር። ሄሉ ስለራስሽም ያለውን ነገር ጠንካራ ሴት ሁኚና ነገሮችን ለማለፍ ሞክሪ ነው የምለው። እሺ የኔ ቆንጆ። ለምን አንቺ እህቴ ነሽ ለኔ፣ በጣም እህቴ ነሽ ለኔ ቅርብ ሰው ነሽ። እኔ እና አንቺ ከአንድ አካባቢ የመጣን ሰዎች ነን፣ እህቴ ነሽ። ለዚህ ነገሮችን ኢግኖር አድርጊ፣
ወደ ቶፒክሽ ተመለሽና ሰዎችን በመርዳት ስለ ሰዎች ያለንን አመለካከት እየሰጠን ጊዜያችንን እናሳልፍ። ያለፈ ነገር ሁሉ አልፏል ነው ምሎ። እሺ ሄሉዬ ገለቶሚ ሲጃልና ሲኸበጅና በጣም ነው የምንወድሽ የኔ ቆንጆ። ጠንካራ ሆኚ። ቴንክ ዩ ሄሉዬ። እኔ ልተኛ ነው። አዳምጣችኋለሁ። ቴንክ ዩ ኒኪ። ኔክስት ማን ነው ከኒኪ በላይ? እንትና ኤም አለሽ ዋለሽ እንትና ነሽ ለካ ዋኖፊ ናት። ኤም አለሽ አስወርዷቸው ገስ ዋኖፊ አይደለሽ ከዋኖፊ በላይ ገኒ ናታ። ገኒ መሰለችኝ ዋና አቅረት ገኒ ገነት ግን ጋይስ በስነ ስርዓት ተደላድላችሁ የምትተኙት እስታይ ገኒዬ አቢሲኒያ ወይ ሄሉዬ በመጀመሪያ ኮንግራቹሌሽን። ይሄ ቦርጫም ሸረሪት መጣ ቀረ አይ ዶንት ኬር ቢመጣ ራሱ እውነቴን ነው የምልሽ ወረደ ሳይሆን ጌም ዘነበ ነው። ተቃጥሎ አሮ ደብኖ ነበር የሚወጣው። የሰራሽብሽን ፖለቲካ ብታዩ እዛ ቤት ውስጥ ሄሉ ዛሬ በሰላም አሳልፊና እዛው ላይ የነበሩትን እያንዳንዱ ነጥለሽ ግንባራቸውን ታያቸዋለሽ። ሰሞኑ ወር ዘነበ አው በአመት ወር ያልቅስ ዛሬ አንቺ ለማጨናገፍ ያልሰራው ፖለቲካ የለም ሄሉ። እግዚአብሔር ይመስገን ግን አብበሽ እንደመጣሽ አብበሽ ወጣሽ። ንገሩት ሂዱና ወረደ ሳይሆን ጌም ዘነበላት በሉት። እንኳን አልመጣ እውነት ቢመጣ ራሱ የዚህ ነው ያል ሰው አክሰፕት አያረግሽም ነበረ። በጣም ደስ ይላል ሄሉዬ። እንዳትለቂያቸው አብረውት የነበሩት ሄሉ። አመሰግናለሁ። በዚሁ አያይዤ ልናገር ሄሉ ዴይሊ ነምበር 1 ነች። አሁን ራንኪንጓ ነምበር 1 ነው። እየገባችሁ እዩት። የተሰጣት ኮይን ደግሞ በትሪፕል ምናምን ቢሆን እኔ የሰው ኮይን መቁጠር አልወድም፣ ግን ወደ 3 ሚሊዮን ይጠጋል። ስለዚህ ከሚያስበው በላይ ነው ያገኘችው። ይበልሽ ይበላት የሚባል ነገር የለም። ከሚታሰበው በላይ ነው እንደውም ያገኘችው። ለሰው ምቀኝነት ለማድረግ እሱ ጾሙ ማደሩ አይገርምሽም? ሜዲዬ በጣም ነው የሚያስጠላው። አንቺ እኮ እንደውም አልሰማሹም። እኛ እኮ እየተመላለስን እኔ እኮ ካንስል እያልኩ እኮ ስንት ሰዓት ስጽፍ እየተመላለስን እየሰማ ነው። በቃ እስቲ ዛሬ ሰው የሚለኝ ልስማ ብዬ እንኳን ጸጥ ብዬ ነው። አንቺ ልክ አይደለም እየነገሩኝ ያለው መንገድ ገባሽ? አሁን የሸወዱኝ ምናምን አይደለም፣ ግን በዛ ትዕግስቱ ገባሽ? እነ ጅቦ መሀል ላይ ስለነበሩ ያው እንትን ላለ ማለት ነው። ፍሮንት ኦፍ የኔግብ ኤም ላቭ ፖስቻለሁ እንትኑን ብላለች። እየገባችሁ ማየት ትችላላችሁ። ግን ሄሉ በጣም እንደውም በጣም ባሪፉ ነው ያለችው። ነምበር 1 ነች። ፖፑላር ላይቭ ደግሞ 10ኛ ነች። እሱም ሲቀር ኤዲዬ እሱን ታዩ። እሱን እኔም ያዘጋጀንለት አለ አይደለም። በሳውንድ ትራክ ነው የምንሄድበት። ኖ ፕሮብለም። ሰዓቱ እኮ አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል ሰዓቱ ራሱ ማለት ነው። እሱ ቢያንስ ሴት ናት እሷ። በቃ ምንም ብታጠፋ አንዳንዴ ሄሉ የሆነ ነገር እንኳን እየተናገረች ሰው በጣም ክፍቶትና ቸግሮት ይመጣ ትረዳለች። እዚህ ላይ አይታችሁ በጣም አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል። ቲኑራ ወዲ ጋር ሄለን ምንም አላጠፋችም። ሄለን ምንም አላጠፋችም። የሄለን ጥፋቷ ሰው አለመምረጧ ነው፣ እንደ ሰው ስለቆጠረችው። ያ ከሆነ ጥፋቷ ነው። ከዛ ውጭ ምንም ጥፋት የለባትም ሄለን። ግን ያው አላረል እኔ ሁለቱ ሰው በአንድ ጊዜ መቅረቱ ግን ሰው ጤፉ እንድትሆኑ ያደርጋችሁ። እኔ አሁን ሰው ላይ ጨካኝ ይብል ማለት በጣም ባለጌና ጨካኝ በሆነ እውነት ይፈረድብኛል። ላይፍ ኢዝ ፌር። ሄልዬ በልጥሻቸዋል። አንቺ የኔ አንደኛ የኔ ልዕልት ምን እንደመሰልሽ ዛሬ ዋው ዩ አር ሶ ቢዩቲፉል። አንቺ እኮ ኪውን በቃ አንቺ ዛሬ መላክ መስለሻል። እኔ አሁን በኢሱ ቤተሰብ ላይ ከእንግዲህ ማንም አይፈርድም። ትናደዱብኛላችሁ።
ማንም አይፈልግም ሄሉ አድርጊ ሄሉ አድርጊ። ሲጀመር ኢሱ ማንን አይደለም አንደኛ ነሽ የጭካኔና የብልግና ልክ ከነገ ጀምሮ አሳያችሁ። አሳዩ። ኢሱ ሲጀመር እንደማይመጣ እኮ የታወቀ ነበረ፣ ግልጽ ነበረ። የዮዳብ ነገር ነው እንጂ የሚያናድደው ኢሱ ስታስቢው እንዴት ነው መጥቶ የሚጋፈጥሽ? ወይ አንዴ በጣም አንቺ ቆንጆ አይመለደማመጥ ግን እሱ ገብቶ ቢሆን ክብሩን አጥቶ ይሸማቀቅ ነበረ። አለመግባቱ ብዙ ምክንያቶች ስላሉት እነዛንም ነገሮች ማሰብ አለባችሁ። ቢያንስ አንድ ሰው ከፈራ ቢያንስ ብዙ አይነት ነገሮች ስላሉ ብቻ ብዙ መግለጽ አልፈልግም። ስለዚህ ክብሩን ገብቶ ክብሩን ከሚያጣ በቃ ተበላሸ ብሎ ሌላ ሰበብ መፍጠር ስለፈለገ ነው። ይሄንንም ማሰብ አለባችሁ። እንደገና ደግሞ አንዴ ዋሽቷል። አሁን ከዚህ በኋላ ተመልሶ እንዴት ነው የሚጋፈጠው? ቃሉንም መመለስ አይችልም። አንዴ ሲጀመር አንቺ ነሽ እንትን ያልሽው ያሸነፍሽው ገባሽ? እሱ አሁን ወንበር ላይ ዝም ብሎ ይሽከረከራል እንጂ ያንን ቦርጩን ይዞ ምንም እንትን የተጠቀመው የሚያገኘው ነገር የለም። ቢጫወቱ ኑሮ ያገኝ ነበር። አተርፍ ባያ ጉዳይ ነው የሆነው። ሰው ያለው ጊዜ 2-3 ሰው በቃ ያሸነፈ መስሎት ነው። አንቺ ግን በጣም ጎበዝ ነሽ። ቀጥይበት። ምንም አንቺ በቃ ጀግና ነሽ። ካሁን በኋላ የራስሽን ሐሳብ ብቻ አራምጂ። በቃ የምታደርጊውን ነገር በራስሽ ማድረግ ነው። ገሌ ይሄን ይለኛል ገሌ ይሄን ይለኛል ብለሽ ሳይሆን በቃ አንቺ ሐሳብሽን አራምጂ። በዚህም በጉቶውም በዚህኛውም ጉዳይ ገባሽ? አንቺ በጣም ጎበዝ ነሽ ሄሉ። ደግሞ በጣም አምሮብሻል ዛሬ። በጣም ቆንጅዬ ነሽ። በቃ በጣም ቆንጅዬ ነሽ። ትበልጫለሽ ከሁሉም በቃ። ለዚህ ለጉቶ ደግሞ እንትን አትበይ፣ አትጨናነቂ። ያላችሁ እስካሁን የቆያችሁ ደግሞ በቃ አዝንቡላት። አሁንም ጨምሩ፣ አዝንቡላት ጋይስ። ያላችሁ በእውነት 27000 ሰው ነበር ቅድም የነበረውና ሁላችሁም እግዚአብሔር አክብራችሁ በእውነት ከሚገባው በላይ በጣም ጎበዝ አዝንቡላት። አሳይታችኋል። 27000 አሁንም ስጧት በደንብ ሊንክ እያረገ ጊፍት እየሰጠ አግዞሻል። አሁንም አግዟት፣ እናሳፍራቸው። በጣም ጎሄድ በጣም ጎበዞች ናቸው። በእውነት ትለያላችሁ። የእሷ ፋሚሊ ትለያላችሁ። የሄሉ ፋሚሊ ዋው። ኮፕሊንኩ ብቲ በጣም እኔ ለራሱ ዛሬ ጌም አለ ሲባል ነው የመጣሁት ማለት ነው። ያው እኔ በሪከርድ ነው የማይሽ። እዚህ የሆነ ሰው እኮ እዚህ ስለማላችሁ እዚህ እያሉኝ ነው። ቀጥሉ ጋይስ። ሄለን በታፕታፕ ራሱ በ3 እጥፍ ትመጫዋለሽ። ሪከርድ የሚልኩልሽን ታያቸው። ናይ የሰው ቪዲዮ እያየዋለም ቴክስት ነው። እኔ ቪዲዮ እንኳን ላይቭ ላይ ማየት ልምድ እኔ ልንገርሽ፣ እሱም ቤት ስለነበርኩ በታፕታፕ በ3 እጥፍ ትበልጨዋለሽ። እንደገና ደግሞ ኮይን ካልሽ ደግሞ በቃ አለ አይደለም መኒጋሞች ምናምን ነገር ነው። ከዛ ያለፈ ነገሮች ይሄና የተለየ ነገር አልነበረውምና ብቻ አንቺ መኩራት አለብሽ። ነገ ስክሪንሻት ታየዋለሽ አይደለም ሪከርድ ስለተደረገ ቢያንስ አንቺ የምታፍሪበት የለም። አንቺ መኩራት አለብሽ እና በኳሊቲሽ መኩራት አለብሽ። ሲጀመር ይዋት አንደኛ ደረጃ ላይ እኮ ነው ያለችው። ቲክቶክ ላይ እዚህ ጋር እኮ አንደኛ ላይ ነው ያለችው። ሪከርድ አድርጌያለሁ። አንደኛ ደረጃ ነሽ ሄሉ። አንበሳችሁ ሲወርድልሽ ሁሉም ሲወርድ ሪከርድ አድርጌልሻለሁ። ሄልዬ ልክልሻለሁ። ሁሉንም ፖስት አድርገዋለሁ። እየገባችሁ ላይክ ሼር አድርጉ። አንበሳ ሁሉንም ጊፍት እንዳለ የቁራሪት ጆሮ የመሰለ ልጅ ቢቀር ባይቀር አንቺ በጣም ቆንጆ ልዕልት ቁጭ ብለው አንድ ደባ ያረጉት ከይሱ አብሮ ደባ ማድረጉ እና ሰው ጤፉ እንደሆነ ያረገኝም አሁን ነገር ካሁን በኋላ እውነት ታዘቡኛላችሁ። እንዴት አመሻችሁ ሁላችሁንም። እንታዘብሽም ሄሉ ለምን እንታዘብሻለን? ሁሉንም እኮ ጠርተሻል አይደለ? አንቺ ሁለቱንም ጠርተሻል፣ ኑ ብለሻቸዋል። ያንንም ጠብቀሽዋል። ከ2 ሰዓት በኋላ ይሄንንም ና ብለሽ ጠርተሽዋል። ስለዚህ ያለመገኘት የነሱ ድርሻ ነው። ተገይተው አንቺ ጋር ፊት ለፊት ገጥመው ማብራራት ነበረባቸው።
እነዚህ ሲጀመር ይሱ ማለት ነው። ፈርቶሽ ነው እሱ ፈርቶሽ ነው። ያንቺ ጥፋት አይደለም። አንድ ሀሳብ ልስጥ ወይስ ጠብቅ? ግቢ ሄሉዬ፣ በመጀመሪያ እኔ ዛሬ መጀመሪያ ጊዜ ነው ቤትሽ ስገባ። በጣም ነው የምታምሪው። የእውነት በቃ ምን ልበልሽ፣ ዩ አር ሶ ኩዊን። በቃ አንደኛ በቃ ሴት ልጅ ትችላለች። በቃ ሁሉን ነገር ማድረግ ትችላለች። ኮንፊደንስሽን በጣም ነው የምወደው። ንግግርሽን በጣም ነው የምወደው። እውነትና ሀቅ ይዘሽ ነው የምትራመጂው። ስለዚህ እነ ቦርጮና እነ ሸረሪት ምናምን ነገር ምን መሰለሽ፣ እነሱ ይሞክራሉ ግን አይችሉም። ማጋጨት ሌላ ነገሮችን ነው የሚችሉት። እና በሱ ቤት ጌም መስራቱ ነው። ግን የጣለሽ መስሎት ነበረ፣ አነሳሽ። አንደኛ እኔ በሱ ቤት እያየው ነበር። ከ4000 ሰው በላይ ብዙም አልነበር። 4000 5000 20 ምናምን ሺህ ሰው ይዘሽ ነበር አንቺ። 5 ደቂቃ ነገር ልንገራችሁ፣ በጣም እንዲያርጉ ይላል። ከራሱ ጋር እየተጫወተ ነው ይወዳ። ያ ታብታብ አርጉ 5 ደቂቃ ያለ አለርም ይሞላል። ለምንድን ነው አለርም? እሱ ታብታቡንና የሆነ ያንቺን ነገር የያዘን የመሰለው ግን ራሱን የወደቀው በቆፈረው ጉድጓድ ቀጥ ብሎ ገባበት። ጉቶዬ በዚህ አጋጣሚ ይድረስህ። ራስህ ቆፍረህ ራስህ ገባህበት እና ባይደገምህ ጥሩ ነው። ተጫወትኩም አልተጫወትኩም ከጎኔ ስለሆናችሁ ቴንኪው። እሺ ጊፍተሮች ቴንኪው ጋይስ። እና እውነት እንደው ያላችሁ እውነት ጊፍት ያላችሁ ሰዎች አንድ አንበሳ እንኳን ብታወርዱ በጣም ደስ ይለኛል። ቢኖረኝና ባወርድ በጣም ፍላጎት ነበር፣ ግን የለኝም። ይቅርታ፣ ከጎንሽ ነኝ በጣም። እኔ ከአንቺ ብዙ ትምህርቶችን ተምሬያለሁ። ያም ሁለቱም ስለሚፈሩሽ አይቀርቡሽም። ስለሚፈሩሽ ለጥያቄሽ መልስ ስለሌለው ያኛው አይመጣም። የዛኛውንም እያየሁት ነበረ፣ አይመጣም። ሙሉ ኮንፊደንስ እና ሙሉ መልስ ቢኖረው ኖሮ ደረቱን ነፍቶ ይመጣ ነበር። ግን አሁን በዚህ ሰዓት እያንኮራፋ ሪከርድ ወይም ደግሞ የሆነ ነገር ተደብቆ እያዳመጠ ነው። ምክንያቱም የለም፣ አይችልም፣ የለማ ሀቅ የለውም ሰው። ስለዚህ አንቺ ሁሌም አሸናፊ ነሽ። ይህን ያህል ሰው እንደሚወድሽ እንደሚከታተልሽ ራሱ ማየት አለብሽ። በዚህ አጋጣሚ አሸንፈሻል። ብዙ ሰው ይወድሻል፣ ብዙ ሰው ይከታተልሻል። በምታደርጊው ነገር ከጎንሽ ነን። ምንም ሳትፈሪ ከነገ ጀምረሽ መርገጥ አይደለም ማጥረግረግ የፈለግሽው ማድረግ ትችያለሽ። ምክንያቱም ሀቅ ይዘሽ ነው። አመሰግናለሁ ስላስገባችሁ። አመሰግናለሁ። ከዚህ በኋላማ ተሰብስበን ለምንረጋገጥ ቅድም ብዙ ናቸው እነ ገንዬን እነ መርቲ እነ ሄርሜላን እነ ኢንፍሮንቶ ሁሉንም ቴንኪ በሉልኝ ጋይስዬ። እነ ሰንዬ ሁሉንም ራሷ አዲስ ያዋለሽ ቤቢዬ ቴንኪ በጣም እንኳን ደስ አለሽ የኔ እናት። ይሄ በቃ በድል ነው እውነት። እዚህ ቲክቶክ ላይ ተደርጎ እኔ አይቼ አላውቅም። እዚህ ቲክቶክ ላይ እንግዲህ እኔ 5 ዓመቴ ነው። በቃ you broke the record ኦኬ። ሪኮርደርሽን ሰብረሻል። እንደውም ቬሎ ምናምን ማስታወቂያ እመቤቴን አሰሯት የለን ኪዳነ ምሕረትን በጣም ነው የምታምሪው ማርያምን። እና ማለት ነው በቃ አሁን አንቺ ማሸነፍሽን ነው አሸንፈሻል። ተጫዋቹም ቀርቷል፣ ባለጉዳዩም ቀርቷል። ስለዚህ ማለት ነው ድሉ በእኛ በተመልካቾች አይን ድሉ ያንቺ ነው። ገብቶሻል? እና ይሄንን እዚህ ቲክቶክ ላይ ተደርጎ የማይታወቅ በቃ ሪከርድ ሰብረሻል። እንደዚህ አይነት ጌመር ቀርቶ ማለት ነው እንደዚህ ያህል በሚሊዮኖች የሚቆጠር ጊፍት የመጀመሪያዋ አንቺ ነሽ። ስለዚህ በጣም ደስ ብሎናል። እንኳን ደስ ያለሽ የአራድዬ ልጅ፣ ይመችሽ። እኔም የበርጫውን ልኬልሻለሁ። ሁላችንም ግን ታብታብ ያደረጋችሁ ምናምን ነገር በጣም ነው የምናመሰግነው። እውነት ሄሉዬ በጣም ነው ደስ ያለኝ። እንግዲህ ያው አሽቃባጭ የምትሉኝም እንኳን አሽቃበጥኩ ለማለት ነው። ሄሉዬ በቃ እየቃምኩኝ ላይሽ ነው ተማለና አለው ምን ይሄን ምሽት ሰክሬ አይደለ ያሳለፍኩት። አሁንም በበርጫ ሰክሬ ላሳልፈው ይንቀር ምን ላድርግ? በቃ ችግር የለውም ሄሉዬ። ለዚህ ነው በቃ ታው ደህና ሄዱ
የቀሩት ሰዎች እንዳለ ሲጀመር ፈሪ ስለሆኑ ነው። ሄሉና አንቺ ጀግና ነሽ። ጀግንነትሽን ያሳየሽው አሁን። በዛ ላይ በጣም ነው የምታምሪው። ወርቅ ነው የምትመሲው። በለጥሻቸው። በጣም ነው የምንወድሽ። ይመችሽ ሄሉና። አንቺ ጌሙን ሳትጫወች 27,000 ህዝብ ሲያይሽ ጌሙን በትክክል ተጫውተሽ ገብቶ ያፈሪ ስለሆነ ገብቶ ቢሆን ከ50,000 ሰው በላይ እንደሚሆን ከዛም በላይ እስከ 100,000 ነበር የሚገባው እኮ። እንደዚህ ያውም 2 ሰዓት ቁጭ ብለሽ እየጠበቅሽ ቀልቧ ነግሯት፣ አይ ቲንክ ልቧ ንጹህ ስለሆነ ነው ቀልቧ ነግሯት። ገና ስገባ ነው አንበሳ ወርዳ የሄደችው። አይገርምም? ቀልቧ እንዴት እንደነገረ አስቢው እንግዲህ። የእውነት እኔ በበኩሌ በጣም ነው ደስ ያለኝ። እንደዚህ በቃ ሴት ልጅ ኩርት ቅብርር ብላ እንደዚህ ቁጭ ብላ በቃ የበላይ ነሽ አንቺ። ጎበዝ ነሽ፣ ማርያምን ጎበዝ ነሽ። እና በጣም ነው ደስ ያለኝ። ለማንኛውም ሄሉዬ በርቺ፣ ጠንክሪ። ከዚህ በላይ ደግሞ ላይ ደርሰሽ እናይሻለን። ሄሉዬ አየሽ ግን ምን አይነት ሰው እንደሚወድሽ አየሽ ግን ዛሬ ገራሚ ናቸው ፋሚሊዎችሽ። በተወሰነ ሰው ውስጤን ስብር በሚያደርገው ሌላ ላይ ንዴት የመወጣት ልምድ አለ። አንድ ሼም የሚያስበኝ እኮ ይሄ ነው። አንዳንዴ አይዞሽ ደህና አንዴ እኔ ላውራ። ሄሉዬ እናቴ በጣም ደስ ብሎኛል። እኔ በጣም ነው ደስ ያለኝና ኖሮኝ ባረግልሽ ደስ ይለኛልና ከስሩኝ እየተከታተልኩሽ ነበር። በቃ እውነቴን ነው የምልሽና እኔ በማልቀስ ነው የምገልጽልሽ። ምንም የምለው ነገር የለኝም። አንቺ ጀግና ነሽ፣ በቃ ጀግና። ምክንያቱም የውስጥሽ ምንም ውስጥሽ ክፋት የለም። እንደ ሌሎች መርዘኞች ሰዎች አይደለሽም። ያሴሩልሽን ነገር ሁላ ፈጣሪ ክስም አድርጎ ይኸው አንቺን በላይ አድርጎሽ አስቀምጦሻልና እኔ እንጃ ኖሮ ይባረግልሽ ደስ ይለኝ ነበር። በጣም የተሰማኝና ግን ደስ አለኝ። በቃ በጣም ነው የምንወድሽ፣ በጣም እወድሻለሁ በጣም። እና አንቺ አንደኛችን ነሽ። በቃ ለኛ ምንም ማንም አሴረ ማንም ምን አረገ ድሉ ያንቺ ነው። በቃ ሁሌም ቲክቶክ ላይ አንቺ ነሽ ድለኛዋ። በዚሁ አጋጣሚ ደግሞ ቬሎ በጣም ነው የሚያምርብሽ፣ ቆንጆ ነሽ። ባለጉዳዩም ስለቀረ በጣም ነው የምናዝነው። በጣም እናመሰግናለን። ምክንያቱም ውስጥህን አውቀነዋል። በቃ ማን እንደሆንክ ምን እንደሆንክ እዚህ ጋር ታይተሃል። እዮዳብ ደግሞ ሴት እንደማታከብር ዛሬ ነው ያየው። በጣም ነው የምታስጠላው። ታሳፍራለህ። ከአንድ ባለትዳር ልጆች እናት ጋር ሴት ልጆች አሉ። እንዴት ነው ቢያንስ እንኳን መተለ ክብሯ ስትል መጫወት ነበረብህ። ግን አሳፋሪ ነህ። እኔ ምንም አልሰድብህም። አሳፋሪ ነህ። ቱና ደግሞ ያሴርሹ ሴራ አልተሳካልሽም። በቃ ምንም የተሳካላችሁ ነገር የለም። ለማንኛውም ሄለን እህቴ ናት፣ የአገሬ ልጅም ናት፣ እህቴ ናት፣ እምወዳት አስተዋይ ሴት ናት፣ ለማንም እሩሩ ናት፣ አስተማሪያችን ናት፣ መካሪያችን ናት። በዚሁ አጋጣሚ የእሷን ክፋት የምትፈልጉላ ዛሬ ተሸንፋችኋል። እናንተው ላይ ነው ክፋቱ የሚመለሰው። ይሄን ብቻ ነው የምለው። እኔም ባይን መቆጣጠር አልቻልኩም። ሌላው ይቀጥል። ሄሉዬ በጣም ነው የምወድሽ፣ በጣም ነው ፈተሻል። እሺ በወጣ ይፈካ። ቴንክ ዩ ሻሮንዬ፣ ቴንክ ዩ ያ ቴንክ ዩ ጋይስ። ቀጥል። የሚገርመው ነገር ቱና ሁሉ ቀን ለኔው ነገር ስታሴር ሰዎች ከጎን ይሆናሉ። ድሮ ዩቲዩብ ላይም እንደዚህ ስራዬ ብላ ስትሄድ የበለጠ ተሾሜ ነው የሚያሳየኝና አሳዩልኝ ፕሊዝ። ቴንክ ዩ በጣም ሰው እንደሚወድሽ ለምን እንደታያለሽ። ሴት ሆኖ ሴትን የሚወጋ በጣም ባለጌ። እኔ በጣም ነው የምጠላው ሴት ሆኖ ሴትን። ለምን ክፉ እንሆናለን? በራሳችን መደጋገፍ ለምንድን ነው የማንችለው? በጣም ባለጌ ናችሁ። ዙራችሁ ከጀርባ ሆናችሁ የምትወጉ ሴቶች ሴት ላይ ነገ እናንተ ላይ ተገልብጦ ነው ይሄ ነገር የሚደርስባችሁ። ሰው ራበን ትላላችሁ፣ ቆይታ ያላችሁ። አሁን የሄሉን ያየነው ጀግንነትሽን ነው። አንቺ በጣም ጀግና ነሽ፣ በልጠሻቸዋል። መብለጥሽን ያሳየሻቸው። በዛ ላይ ውብ ሆነሽ መተሽ እንደዚህ ኩራት ተሰምቶሽ ምን አባታቸው። ይሄ ደግሞ ቦርጫም ሸረሪት ሲጀመር ምን አባቱ መጣ ቀረ። ለምን ነው ሊመጣ የነበረው ሲጀመር? ሲከበር አልተባለች። ሴታ ሴት ሀቅ አላት፣ በጣም ሀቅ እንዳላት በራሷ እንደምትተማመን
ሄሉዬ የኔ ቆንጆ ማሻአላ ኩዴ ኩላዬ በቃ ኬክ እኮ ነው የምትመስዪው። ማማ ሚያ ጀግና ነሽ፣ ወላሂ ላዚም ጀግና ሴት ነሽ። ደግሞ በህፃንነትሽ ሻማ ትይዢ ነበር፣ ለሻማ ይጠሩሽ ነበር አይደለ? አሁን ደግሞ ለሬክላም ነው አንቺን መጥራት ያለባቸው። ወላሂ ፊዝ በፊዝ በቃ ምን ልበልሽ፣ ብስኩት ጀግና የኔ ቆንጆ ምችት ይበልሽ። እሺ በቃ ስራ ላይ ነኝ፣ እታች አለሁኝ። እሺ ቴንክ ዩ ሳራይ። ያላወራ ተቀላቀሉ። እሺ መሲ ያለሽ መሲ ኢሉዬ ቴንክ ዩ። ከታች ያለችው ሳራ ያውሩ ብዬ ነው እንጂ እኔ ወይዬ አለውኝ አላስወራ ብለውኝ ነው። ኢሉዬ ቴንክ ዩ ቴንክ ዩ ጋይስ። ይሰማለው ድምጤ ይሰማል። እስካሁን እንደኔ ሳይሆን ውስጣችሁን አዳምጣችሁ ከጎኔ ስላላችሁ ቴንክ ዩ። ሰላም ሄለን፣ እንዴት ነሽ? ጉንፋን ይዞኛል፣ ለድምፄ ይቅርታ። በጣም ዛሬ አሸንፈሻል በጣም እና እስካሁን የሰጠሁሽ በጃኒ ስም ነው። አሁንም በጃኒ ስም እንትን እልልሻለሁ። ጃኒዬን ውደጃት ፕሊዝ። እሺ የኔ እናት። በቃ በተረፈ አንቺ አሸናፊ ነሽ ሁለቱንም። እኔ እንኳን ላስላሱም አርገሽኛል፣ ደስ ብሎኛል። ይህንን ቦርጫ ማሩን ስላበላሽልኝ እኔ ራሱ በስሜ የሆነ ነገር ነው የሰጠሁሽ፣ አልናገርም ሰጥቻለሁ። እና ይህንን ቦርጫ አሯርጠሽዋል በኮንፊደንስ በቤሎ እንደዚህ ኳራራትሹ በሌላ በኩል እንዴት ሊሆን ቦርጫ እና እውነት የሴት ደፋር ነሽ። ይመችሽ ያራልሽ መችት ይበልሽ። ደስ ብሎኛል። እንኳን ቀናሽ ያራዳልሽ ይቻምሽ። ቴንክ ዩ ግቢ እንትና ወረደች እንዴ? ገና ሳጨርስ ወረደች። በጃኒ ስም እንትን ያለች ራህማን ማን ወረዳት? ራህማ እኮ ሰው አልወረደች ነው። ዝዬ ቴንክ ዩ። ቅምጥል ቴንክ ዩ። ሁላችሁም ጋይስ ከአበባ እስከ አንበሳ ሁላችሁም ቴንክ ዩ ጋይስ። ስራዬ ብለው ከሌላ ሰው ጋር እጫወታለሁ ብሎ ቁጭ ብሏል እና ፕሊስ አሳዩልኝ። አብሮ ቁጭ ብሎ ሲደሉት የነበሩት እዚህ ነው ያሉት። ይሄ ጊፍት ብቻ አይደል። በተለይ ያቺን ቱና በፊት ብትሄድ በኋላ ብትሄድ ምንም እንደማታረግ ፕሊስ አሳዩልኝ። ፕሊስ የፈለጋችሁትን ነገር ጠይቁኝ እንትን እላችኋለሁ። ፕሊዝ ያ ቀጥሉ ጋይስ። አንደኛ ላይ ቁጭ ብለሽ እኮ እያዩ ነው። አስበሽዋል? አንደኛ ላይ ቁጭ ብለሽ ከቲክቶክ ዓለም ላይ አስቢው ምን ያህል እንደሚቃጠሉ። እኔ ገረመኝ። አንደኛ ላይ ቁጭ ብለሽ እንደዚህ እንደ ንግስት ተደላድለሽ እዩት። አንደኛ ነው የሚለው ማርያምን እያየው ነበረ። ጎበዝ በርቺ። እኔ በጣም ነው ደስ ያለኝ። ያላወራ ምንም ያላወራ ምናልባት ሄልዬ የኔ ልዩ የኔ ጀግና ይህንን ቦርጫም ይኸውልሽ ለሴት ክብር የሌለው ሲጀመር እድሉን መስጠት የለብሽም ነበረ። እሱ ማባቱ ስለሆነ 2 ሰዓት የሚጠበቀው በዛ ላይ እኛ ኖ አይደለም የተጻፈው የጻፍኩለት ከጠቀመው በእንጀሮ አልገባም ብዬ ጽፌ ለዛ ነው። ይኸውልሽ ውዴ አንቺ እኮ አሸንፈሻል። አሁን እኮ አንቺ ጀግና ነሽ። እሱ እኮ ቁጭ ብሎ እኮ አንበሳ ሰፖርት ላረገው ነው። ኢትስ ኦኬ ጌም እኮ ነው፣ ህይወት እኮ አይደለም። ግን ለሴት ልጅ ክብር ሲባል ኦኬ 30 ደቂቃ 1 ሰዓት ተሰጠው፣ አስቦ መግባት ነበረበት። አሁን ግን ፎርጌት ትችያለሽ፣ ታሸንፊያለሽ፣ ሁሌም ታብቢያለሽ። ከዚህ በላይ ነሽ። እሺ ከዚህ በላይ ነሽ። እልህ ይዞኝ ነው ድምጽ የተዘጋው። እሺ የእውነት የምልሽ በጣም የተናደድኩበት ሁሉም እየገቡ ብሎክ እያደረገ እያባረራቸው እየለመኑት ሰው ለሴት ክብር ሲል ብቻ ገብቶ መጫወት ነበረበት። ይሄ እኮ ጊፍት እኮ ምን ህይወት የሚለውጥ ነገር እኮ አይደለም። አዜፈን ነው። ምናልባት ቆይስት እኔ ከቸኮልኩኝ ልረዳ ሰዓት ልዩነት አለ ካሉ ብዬ ገዝተዎችን የእነሱን ሀሳብ ልስማ ለመጀመሪያ ጊዜ ብዬ ነው ያንንም የጠበቁት።
ነው እነሱ አንቺን እንትን አያጅቡም አንቺን ትንሽዬ ለማረጋጋት ብሎ ነው ገባሽ 30 ደቂቃ 1 ሰዓት ምናምን ያለው ግን እኛ እሱ የሚኖርበትን ፓሲፊክ ታይም ግን ማስታወቂያው እኮ ሄሊዬ ካንስል ታርገው ያለ እኮ ሪከርድ ልከውልኛል ነው ሄሊዬ ማስታወቂያው እኮ በኢትዮጵያ 4 ሰዓት ነው የሚለው እያነበብነው እኮ ነው በኢትዮጵያ እኮ 4 ሰዓት ነው የሚለው እኮ አይደል እንዴ ለምንድን ነው ፈርቶ ተሸነፈ አንቺ ደግሞ ሰጭ እግዚአብሔር ነው አብበሻል ተሰጥቶሻል አይተናል ጌምሽ በቃ ይሄን ሁሉ ጊፍት ወርዶ እውነት ትለያላችሁ በቃ ፋሚሊ ውድድ ነው የምናረጋችሁ አሳይታችኋል ትለያላችሁ በቃ ዛሬ ልዩ ቀን ነው በቃ አሸንፈሻል እሺ ሄሊ ምንም ነገር ፊል እንዳታረግ እሺ ትቻለሽ እኔ ጀግና ሄሉ ኔ ላውራ ኦኬ ግቢ ሄሉዬ እኔ በመጀመሪያ አንቺን ሄለን በጣም ቆንጆ ስም ነው እኔ ግን አንቺ ሁላችንንም ኢትዮጵያኖች ሪፕሬዘንት ታረጊያለሽ ብዬ መወድሽ ምሳሳልሽ እህቴ ነሽ እና ክዊን ኦፍ ሳባ ብዬሻለሁ ከእስራኤል ፈልሳ ኢትዮጵያኖችን ያበዛች አሁን ደግሞ ይሄ ቬሎ ዌል ከዚህ የበለጠ ከበፊትሽ የበለጠ አንቺ ሱቲም ለበሽ ቬሎም ለበሽ ሁሉ ጊዜ ያንቺ ውበት የሚደበቅ አይደለም በጣም የምታምሪ መሆን ያለበት ዋና ፈረንሳይ ኢታሊ እየዞርሽ የቬሎ ሬክላም መስራት አለብሽ የቬሎ ሬክላም በቃ እውነቴን ነው የምልሽ ለቢዝነስ ተጠቀሚበት በተረፈ ይውልሽ እኔ እናቴ እንዴት ነበረ እንደ ወደታች አትሄዱ ሁሉ ጊዜ ወደ ላይ አስቡት ለን እያለችን ያሳደገችንና እነኚህ ትንንሾች ናቸው ለዚህ ነው ክፉ ያሰቡልሽ አንቺ ይሄን ነገር ካሰብሽበት ጊዜ ጀምሮ ይመስለኛል እኔ ብዙ የቲክቶክ እንትን አይደለሁም አንቺ ስለምወድሽ ነው ፎሎ አፕ አድርጌ የምከታተልሽ አውቀው ሊጥሉሽ ነበር የተነሱት ግን አልተሳካላቸውም እና ምንድነው አንቺ አሁን ከዚህ በበለጠ ሁሉ ጊዜ ጠላቶችሽ ከኋላ ናቸው አንቺ ከፊት ነሽ ሁሉ ጊዜ ይሄንን ወቂ ዛሬ እነሱ ተደናግጠው ቁጭ ብለው ያዩሽ ነበር እኔ ራሴ ወጥቼ ስመለከታቸው ነበርና አንቺ በልጠሻቸዋል አንቺ ከላያቸው ነው ያለሽው እውነቴን ነው የምልሽ ቆንጆ ነሽ እግዚአብሔር ከዚህ በበለጠ ይባርክሽ ወደፊት ነው ማሰብ ያለብሽ ወደፊት ብቻ በቃ ወደፊት ኤስ ብሎ ሄደብኝ ቴንክ ዩ እሺ እና ሄሉዬ በጣም ነው የምወድሽ ክዊን ኦፍ ሳባ ብዬሻለሁ እኔ ደግሞ እውነቴን ነው የምልሽ በጣም ትለያለሽ ጎበዝ ነሽ ጠንካራ ሴት ነሽ ለኛ ሮል ሞዴላችን ነሽ እውነቴን ነው የምልሽ እኔ በጣም አንቺን ሳይ በጣም ነው ስትሬንግዝ ማገኘውና በርቺ እህቴ እወድሻለሁ ከዚህ በላይ ተባረኪ ይሄ ማለት ምንም ማለት አይደለም ፍቅራችንን ለማሳየት ያደረግነው ነገር ነው በተለይ ሊያበለሻሹ የተነሱበት ሰዓት ላይ እንዴት መስልሽ የተናደድኩትኝ በእውነት በጣም በቃ ሰው አዝልቀህ አትቆፍረው ይላል አበሻ ምክንያቱም ራሱም ሊገባበት ይችላል የሚቆፍረውን ጉድጓድ እነሱ ራሳቸው ገቡበት በቆፈሩት ጉድጓድ ስለዚህ አንቺ እግዚአብሔር ደግሞ የሚከተሉሽ ሰዎች በሙሉ ሃምብል ይሆንን እውነቴን ነው የምልሽ ጨዋዎች ስለዚህ በቃ እግዚአብሔር ለአንቺ ግርማ ሞገስሽን ግሬስሽን ሰጥቶ ነው ያስመሸሽ ጨዋታው ቀረ መጣ ይሱ መጣ ቀረ እዛ ልጆቹን ሲያስተኛ ነው ይቅርታ አርጊለት ለሱም በቃ ይቅር በይው እዛ አንዷ ስትተኛ አንዷ ስታለቅስ ነው እዛ ሚስቱ ይዛው ነው በቃ እንጂ አሁን እሱ ይወድሻል እኔ እርግጠኛ ነኝ መምጣቱ ሳይፈልግ ቀርቶ አይደለም ልጆቹ ሲንጫጩበት ነው ብለሽ በቃ ታዩ አንቺ you have to leave everything እና ወደፊት ብቻ ሂጂ ሄሉዬ ወደፊት እውነቴን ነው በጣም ታምሪያለሽ በጣም ቆንጆ ነሽ እንወድሻለን ከጎንሽ አሁንም አለን በርቺ ለማለት ፈልጋለሁ እህቴ ሄሉዬ እወድሻለሁ ተባረኪ Thank you. We love you so much. Laura, ሰማለሁ እኔ ላውራ ግቡ ያላውራችሁ ያ ሄልዬ እንዴት ነሽ ሰላም ነሽ እንዴት ነው አለሁልሽ እና ምን አለ መሰለሽ አሁን ያለው ነገር ምን አለ መሰለሽ የራስሽን ህይወት ይዘሽ መጓዝ ብቻ ነው በቃ እውነትም ከሆነ እግዚአብሔር ቃላትን ይዘሽ መጓዝ ነው በቃ ላይፍሽ መቀጠል ነው
በቃ ሪዋይንድ ሳይሆን ወደ ፎርዋርድ ሄደሽ ራስሽን ለማሻሻል እንትን ሄድ ነው እንጂ ለሌላ ለተንኮል ለምናምን ሳይሆን ያው እግዚአብሔር የሚወደውን ነገር ብታደርጊ መልካም ነው ነው የምለው። ሄሊ በዚህ አጋጣሚ ያው እውነቱን እግዚአብሔር ያው አንቺ ጠብቀሽዋል ይሄን ሰውዬ እዚህ ሚዲያ ላይ እንዲገባ እንትን ብሏል። በቃ ያው እውነቱም ከሆነ ያው እግዚአብሔር ይክሰሰው። በቃ ከአሁን ወዲያ አግብተዋል። ትዳሩን ባትበጠብጭበትና ህይወቱን እንትን ቢኖርበት ሰላም ነው ነው የምልሽ። ገባሽ? ቢሆን እንኳን ነው የምልሽ። ካልሆነም ደግሞ ራስሽን ህይወትሽን ይዘሽ ራስሽን እንዳትጎጂ ራስሽን ይዘሽ ተጓዥ አይመስልሽም? በቃ ከአሁን ወዲያ ዛሬ